ሰላም እንደምን አላችሁ ተመልካቾቼ? እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬ ይዤላችሁ የቀረብኩት የሚጣፍጥ ቆንጆ የሆነ የአምባሻ አሰራር ነው። እንደምትወዱት ተስፋ አደርጋለሁ። ለመላው የክርስትና እምነት ተከታዮች መልካም በዓል እንዲሆንላችሁ እየተመኘው ወደ አሰራሩ እሄዳለሁ። ለመስራት የተጠቀምኩት 4 ኩባያ የፍርኖ ዱቄት፣ 1 የሾርባ ማንኪያ እርሾ፣ 1 የሾርባ ማንኪያ ቤኪንግ ፓውደር፣ 3 የሾርባ ማንኪያ ስኳር፣ 1 ኩባያ ሙቅ ያለ ወተት፣ 3/4 ኩባያ ወይም ለ1 ኩባያ ሩብ የጎደለው ሙቅ ያለ ውሃ፣ 1 የሾርባ ማንኪያ ጥቁር ቅመም፣ ሩብ የሻይማንኪያ ጨውና ሩብ ኩባያ ዘይት ናቸው። በመጀመሪያ እርሾውንና ስኳሩን ከውሃው ጋር አደባልቀዋለሁ። በደንብ አዋህደውና ለ1-5 ደቂቃ የሚሆን ከድኜ ኩፍ እንዲል ተወዋለሁ። እሺ እርሾ እንዲህ ኩፍ ብሎልናል። አሁን ከፍርኖ ዱቄቱ ጋር ጨውን፣ ቤኪንግ ፓውደሩንና ጥቁር ቅመሙን እናዋህደዋለን። እንዲህ ካዋሃድነው በኋላ ዘይቱን፣ ወተቱንና የእርሾ ውህዱን ጨምረን በደንብ አድርገን እናሸዋለን። እንዲህ በደንብ ካሸነው በኋላ ከላይ ትንሽ ዘይት አድርገን ዙሪያውን እንቀባዋለን። ያው የምንሸፍንበት ላይ ኩፍ ሲል እንዳይጣበቅብን። ከዛም በደንብ በላስቲክ ወይም በጨርቅ ሸፍነን ሞቅ ያለ ቦታ ለ1 ሰዓት የሚሆን ደብል እስኪሆን ድረስ ማለት ነው ኩፍ ብሎ እናስቀምጠዋለን። ከ1 ሰዓት በኋላ እንገናኛለን። እሺ ተመልካቾቼ እንዲህ እንደምታዩት ሊጡ ደብል ሆኖልኛል። አሁን ወደ ታች መልሰዋለሁ እና ኦቨኑን በ350 ዲግሪ እያሞኩት ነው። ከዛም ትንሽ ዘይት የምጋገርበት ትሬ ላይ አድርጌ ዙሪያውን ከቀባው በኋላ ሊጡን እዛ ላይ አድርጌ እንዲያስተካክለዋለሁ። ከፈለጋችሁ በመዳመጫ መዳመጥ ትችላላችሁ። እኔ በእጄ ነው የማስተካክለው። እንዲህ ካስተካከልኩ በኋላ እዛው ላይ እንዳለ ሸፍኜ ለ30 ደቂቃ የሚሆን አቆየዋለሁ። ከ30 ደቂቃ በኋላ ይሄው እንዲህ እንደምታዩት ብድግ ብሏል፣ ኩፍ ብሏል። ከዚህ በኋላ ቅርጽ አወጣበታለሁ ማለት ነው። በፈለግነው አይነት በቢላ ወይም በሹካ የፈለግነውን አይነት ቅርጽ አድርገን ማስተካከል እንችላለን።
እሺ እንዲህ ቅርጽ አውጥቼ ከጨረስኩ በኋላ አንድ የሾርባ ማንኪያ ወተትና አንድ የሻይማንኪያ ዘይት ደባልቄ ከላይ በስሱ እቦርሸዋለሁ። ያው ወደታች አንጫነው በስሱ ከላይ ነው የምንቀባው። ቆንጆ የሆነ ቀላ ያለ ከለር እንዲኖረው ያደርግልናል። ከፈለጋችሁ አንድ እንቁላልን መታችሁ መቀባት ትችላላችሁ። ያው እንደ ፍላጎታችሁ ነው። እኔ ወተቱንና ዘይቱን ደባልቄ ነው የቀባሁት። ሁሉንም ዙሪያውን እንዲህ ቦርሼ ከጨረስኩ በኋላ በ350 ዲግሪ ኦቨን ሙቆልኛል። ከ30 እስከ 35 ደቂቃ የሚሆን አበስለዋለሁ። ይሄው ለ35 ደቂቃ አብስየው እንዲህ ቆንጆ የሚያምር ከለር ይዞ በስሎልኛል። አውጥቼው ከቀዘቀዘ በኋላ ቆርሰን ደግሞ እናየዋለን። ይሄው ይሄንን ይመስላል ተመልካቾቼ። በጣም ነው የሚያምረው። ለመስራትም በጣም ቀላል ነው። በጣም የሚጣፍጥ ቆንጆ አምባሻ ነው። እናንተም ትወዱታላችሁ። ሞክሩት፣ አስተያየታችሁንም ጻፉልኝ። ውስጡንም ደግሞ ይሄው ቆርሼ ያሳያችኋለሁ። ያው እንደምታዩት ፍፍት ያለ ልስልስ ያለ ቆንጆ ዳቦ ነው ማለት ነው። እናንተም ሞክሩ፣ ትወዱታላችሁ። አስተያየታችሁንም ጻፉልኝ። ለቻናሌ አዲስ የሆናችሁም ሰብስክራይብ በማድረግ የደወል ምልክቷንም በመጫን አዳዲስ ቪዲዮዎችን ስሰራ በቶሎ ወደ እናንተ እንዲደርስ አድርጉ። ለነባሮች ደግሞ ስለምትሰጡኝ አስተያየትና ድጋፍ ከልቤ ነው የማመሰግነው። በሌላ ቪዲዮ ደግመን እስከምንገናኝ እግዚአብሔር ሰላም በያላችሁበት ይብዛላችሁ። ደህና ቆዩ።